ይቅርታ አድርጊልኝ። ኧረ ተነስ። ምን እያደረክ ነው? እንደ ይቅርታ ካላደረግሽልኝ በቃ እንነሳም። እሺ በቃ እናውራሽ። ተነስ እሺ እናውራ። በቃ ይቅርታ አድርጊልኝና ልነሳ። እሺ በቃ ተነስ ብላለች። ተነስ ሉላ፣ በእውነት አንቺ ላይ ያደረስኩት በደል በጣም የከፋ። ይህን ትርኢትማ ቁጭ ብዬ ማየት አለብኝ። ምንድን ነው ያልሽው? አንቺ የማትረብ እኔም ነው አፍህን ዝጋ ያልሽኝ? ይሄ በጣም ከባድ ነው። የጠፋሽው አንድ ያጣላል እያለሽ ነው። እስከ ዛሬ ለእንዳንተ አይነቱ ሸለፈት ስሸበር መኖሬ በጣም ይቆጨኛል። አንተ እኮ ወንድ አይደለም። ወንድነትን ሴት ላይ የምታሳይ አልጫ ነህ። መቼ ነው ሽምግልና የምትልከው? አሁን ገና ቆንጆ ጨዋታ መጣክ መድረስ ጠበቃው በመጨረሻም ለሰራው ስህተቱ ይቅርታ ብሎ እንግዲህ ወደ ድሮ ስራው ተመልሷል። እንግዲህ እንደሚታወቀው የሉላንና ሞገስን አጀንዳ ወይም ደግሞ የእነሱን የክሳቸውን ፕሮሰስ ያስጨርስልናል ብለው በእምነት እንግዲህ የተጠቀሙት ሰው አቶ ብሪሁን ወይም ደግሞ ጠበቃው እንግዲህ ብዙ ጊዜያት ያው ብዙ መስዋዕትነት ቢያስከፍላቸውም በመጨረሻም እግዚአብሔር ይመስገን እንግዲህ የሆነው ነገር ሆኖ መጨረሻ ውጤቱ ደስ የሚል ነው የሆነው። የሰው ልጅ ስህተት ማንም ሰው ፍጹም አይደለም። ስህተትን እንሰራለን። ማንም ሰው ስህተት አልሰራም እኔ ቢል ማንም ሰው እውነትም አይሆንለትም ማለት ነው። ግን ደግሞ ዋናው ትልቁ ነገር የሰው ልጅ ከሰራው ስህተቱ መማር ነው። ስለዚህ እንግዲህ ለሱም ይሄው የሰራው ስህተቱ ዛሬ በጣም በሚገርምና ደስ በሚል ሁኔታ ፍሬ አፍርቶ ዛሬ ይሄን የመሰለ ይቅርታ እንትን ይዞ መጥቷል ማለት ነው። እንግዲህ ጠበቃው ወይም ደግሞ አቶ በሪሁን ይሄው በዚህ መልኩ ከነሞገስ ጋር ተገናኝቷል። የመጀመሪያው እንግዲህ ያው ሉላን ይቅርታ ማለት ነበረ። ስለዚህ እንግዲህ እግሯ ጫማ ስር ወድቆ ይቅርታ ብሏታል። መጀመሪያው ሞገስ ጋር ስላወሩ ብዙ ነገሮችንም ስላዩ ያው ከዝናም እንትን ያስጣሉት እነሱ ስለሆኑ በመጨረሻም እንግዲህ በህይወት ብዙ መከራዎችን አሳልፎ እሱም ለዚህ በቅቷል። ለዚህ ደግሞ የነ መድብልና የነ ሞገስ ትልቁን እንትን የሚወስደው ድርሻ የሚወስደው እነሱ ነው። ስለዚህ አሁን ላይ እንግዲህ በይቅርታው ተመልሶ ወደ ነባር ስራው ተመልሷል። እንግዲህ ከስራውም የመጀመሪያ እንግዲህ ሉላን ይቅርታ ማለት ነው። እሷም እንግዲህ ይቅርታ አድርጋለታለች። ከዚህ በመቀጠል ደግሞ ወደ ቀጣዩ ስራው ነው የሚሄደው። የቀጣዩ ስራው እንግዲህ የመጀመሪያው ስራው የነ ሞገስን በነፃ ያንን ብዙ ክፍያ ከፍለውት እንትን ያላለውን ስራ በራሱ ፈቃድ ወጥቶ ወርዶ ሊያስፈጽምላቸው ነው ማለት ንብረታቸው ሊያስለቀቅላቸው። ከዛ በመቀጠል ደግሞ የሞገስ ክሱ እንዲስተካከል ከዛም የሚፈልጉት ነገር እንደሚሳካላቸው እንዲሁም ደግሞ ከዝና ጋር ያለውን የሉላን የ80 ወረቀት እንደሚቀድ ነው እንግዲህ ፕሮሚስ ቃል የተገባለት ማለት ነው ቤተሰቦቻችን። ስለዚህ አሁን ሁሉንም ነገር እንደሚያደርገው ተስፋ እናደርጋለን። እንግዲህ ሞገስም ሄዶ ዝናን ትፈርማለህ ያለው ነበር። እንግዲህ ሉላም ሄዳ ነበረ። እንግዲህ ሉላን ሲያያት ዝና አስባችሁታል። ከስንት ዘመናት በኋላ እንግዲህ ፊት ለፊቱ ታስሮ ያችንም የሚወዳት ሚስቱን ማየት ለሱ በጣም ከባድ ነው። ግን ቢሆንም ከስንት መከራ በኋላ አገኘውሽ እያላት ነው እሷም እንግዲህ ዝም በል ስሜን አትጥራ አንተ ሰይጣን፣ በአንተ የተነሳ ህይወት የተበጥብጧል፣ ሴትነቴን ጠልቼዋለሁኝ። በቃ ብዙ ነገሮችን ማለት ወደ ኋላ ያደረሰባትን ሰቆቃ ያደረሰባትን እንግልት እሱን ነገር ስታስብ እንግዲህ እየተናደደች ነበር እሷ። ግን ያው ቢሆንም ዞሮ ቅሉ እንግዲህ እሱም በቃ አብሽሪ እያለ ነው የሚገኘው።
በስንት ጊዜ በኋላ አየውሽ አገኘውሽ ውዷ ባልተቤቴ እያላት ነው። ስሜን አትጥራ የት አባክ ታቀኝና አላቅህም አታቀኝም እያለች ነው እሷ የምትገኘው። እሱም ደግሞ አይ ተረጋጊ እንዴት ነው አምሮብሻል እባክሽ እያላት ነው። እንግዲህ ሞገስም ደግሞ የት አባክ የምታውቃት ነው ድሮም የኔ ነበረች አሁንም የኔ ናት ያንተ ሆና አታውቅም ልትሆንም አትችልም እያለ ነው ሞገስ ደግሞ። ስለዚህ አሁን የ80 ወረቀት ትፈርማለህ እየተባለ ነው። እሱም ደግሞ አልፈርምም እያለ ነው የሚገኘው። በነገራችን ላይ ዝና ይሞታታል እንጂ አይፈርምም። አስባችሁታል? ሉላን ያክል ሚስት እንግዲህ ስንት እያለ እንትን ተፈረጥ ሲልባት የነበረውን አሁን ፈርሞ ከሚሰጥ ሞቱን ይመርጣል። ገባችሁ? እንግዲህ አስገድደው እንትን ብለው ካላ ያስፈርሙት እንደው አላቅም እንጂ እሱ በእጁ አሻራ እንደዚህ ነው ብሎ እንትን አያደርግም ብዬ ነው እንትን የምለው። ምክንያቱም በጣም ከባድ ነው። በጣም ነው የሚወዳት ታውቃላችሁ። ዝና ከውዴታውን ባሻገር ደግሞ የምር በጣም ታማኝ ተዳር ማለት እንትን ነው። አያያዝና ሁኔታዎች አላቅበታል እንጂ በጣም ታማኝ ነው። በዚህ ንብረት አለው፣ ሀብት አለው፣ ብዙ ነገር አለው፣ መልክ አለው፣ አቋም አለው። በቃ አላለ ዛሬ ክብሩ ሞገሱ ምናምን ሁሉ ነገሩ ከሱ ጋር አለ። ግን ቢሆንም እንኳን ቅሉ አያያዝ አይችልም። አሁን እንዳልኳችሁ ሉላንም እንግዲህ ወዳታል በጣም በቃ በጣም ነው ስስት ብሎ ነው የሚወድላት። ግን ይወደዳትኝ እንጂ በሚወዳት ልክ የሚወዳትን በቃ አይደለ ፍሬሽ ሆና ወይም ደግሞ ፍሪ ሆና እንድትኖር ፍጹም ፈቃድ የለውም። ገባችሁ አይደለ? እያደረገ ያለው ምንድነው እሱ በቃ በግዴታ ይሄን ታደርጊያለሽ እንደዚህ ታደርጊያለሽ በቃ ቤት ዘግቶ እንደፈለገ እሱ ማድረጊያ ነው ምናምን ነበር የፈለገው። ግን ያው ሆኖም ቅሉ እንግዲህ የሚችለውን ያክል እየሞከረ ነው። እንግዲህ ሞገስም እንግዲህ የሸጋሽ ሞገስም የታባክ እያለ ነው። ሞገስ አያያዝ ይችላል፣ ፍቅር አሰጣጥ በቃ የሆነ ሪላክስ ሆና ከሱ ጋር እንትን እንድትል በቃ ጀስት ምክንያቱም የልጅነት ፍቅረኛዋ ጨኛዋ በቃ የምትወደው ልጅ ስለሆነ በጣም ነው ለሱ ልዩ ያለ እንትን አላት። ግን ቢሆንም ሞገስ እንደዛ ቢሆንም ያው ሉላም እንደዚሁ ሞገስ ነው የምትወድ እንጂ ከዚህና ምንም አይነት ፍቅር የላትም ነው የታወቀው። ያው በግዴታ በቤተሰብ ግዴታ ሌላ ነገር እንዳይመጣ ብላ እንጂ ገባችሁ። እሷም ብትሆን ወደው ወይ ማፍቅረው አይደለም ዝናን ያገባችሁ በሰዓቱ። እንግዲህ ሞገስንም እንዳይገልህ ምክንያቱም እኔ ካንተ ጋር መሆን ከሆነ አንተን ይገልሃል ብላ ነው እሷ። ምክንያቱም ስለምትወደው እንዲሞት አትፈልግም። ያንን መስዋዕትነት በመክፈሏ ነው ዛሬ እንግዲህ እንደዚህ ለዚህ ዕለት የደረሱት ሁላቸውም። ስለዚህ እንግዲህ ዛሬ ያ ብዙ መሰደዳቸው፣ ብዙ መልፋታቸው፣ ብዙ መውጣታቸው፣ ብዙ መውረዳቸው ፍሬ አፍርቶ ዛሬ እንግዲህ ደስ በሚል ሁኔታ ይሄን የመሰለ ህይወት እየኖሩ ነው የሚገኙት። እንግዲህ ቀጣይ ደግሞ ከዚህ የተሻለ መልካም ነገር እንደሚገጥማቸው ምንም ጥርጥር የለውም። በነገራችን ላይ ብዙ መከራን የተቀበለ ብዙ ችግሮችን ያለፈ ሰው መጨረሻው ያምራል። መጀመሪያ ግን የተደላደለ ህይወት የኖረ ሰው መቼም ጥሩ ነገር ሊኖረው አይችልምና እንግዲህ በሱን ነው የኛም እያየን ያለ ነው። ካሁን በኋላ እንግዲህ በእርግጠኝነት የሞገስና የሉላ ህይወት በተለይ ደግሞ ዝና ከፈረመላቸው በጣም ትልቁ ቫልዩዋቸው ነው እውነት ማለት ነው። ግን ችግሩ ዝና እንትን አይልም። ምናልባት ሀብታቸውን ንብረታቸውን ግን ጠበቃውን ያስለቅቅላቸው ይችላል። ምክንያቱም ያው በሱ ምክንያት ነው ኩላሊ ከየገቡት። ግን ቢሆንም አሁን የገንዘቡ ጉዳይ እርግጠኝነት ይለቀቃል። ግን ችግሩ የዝና ይፈርምላቸዋል ወይ ከባድ ነው። እንግዲህ ምናልባት መድብል እንግዲህ ምናልባት በሱ በኩል ሊሆን ይችላል። በቀጣይ አዲስ ቪዲዮ እንገናኝ። ሰላም።